አለ እግዚአብሔር ይመስገን። እንዴት ነህ? ከማን ጋር ነው የመጣሽው? ብቻዬን። እንደዚህ መሆኔን በምን አውቅሽ ነው? እንደዚህ መሆኔን በምን አውቅሽ ነው? አይ አውኩኝ ነው ደውለህላት ነው ታብሽ? አይ እኔ አልደወልኩላትም። እዚህ ቦታ ነኝ ብዬሽ አልመጣሁኝ ማለት ነው። አዎ እሱማ እዚህ ቦታ ነኝ ብለኸኝ አይደለም የመጣው። ስትመጣው ግን የሆነ ቦታ እንደምትሄድ የነገርከኝ፣ እዚህ ቦታ እንደምትመጣ አላውቅም። ግን ደግሞ ወኩኝ በሆነ መንገድ ይሄን ለምን የመጣሽው? እያወራን ነው እንዴ ሩታ? እንዴ ለትንሽ ደቂቃ ታገሽኝ፣ ጠብቂኝ። የሆነ ቦታ ላይ ለምን የመጣሽው? ለምን መሰለኝ የመጣሁት ቡቺ እየፈልጎክ ነው። ቡቺ ይፈልጋል ባባ። ምን ይፈልጋል? በቃ አሁን በደንብ ተላምደሃል በደንብ ምናምን እና ሲቀጥል ደግሞ ዛሬ ቡቹን የምታይበትም ቀን ስለሆነ በዚህ ወደ ቤት አብረን እንድንሄድ ነው የመጣሁት እኮ። በቃ እሺ እመጣለሁ። አብረን እንድንሄድ ነው ፈልገው። በቃ እዚህ ጋር የሆነ ነገር እያወራን ነው። እመጣለሁ እኮ። ችግር የለውም አውርተን አብረን መሄድ እንችላለን እኮ። ኖርማል ነገር አይደል እንዴ? ግራ እያጋባሽ ነው ያለሽው። እዚህ ጋር እዚህ መምጣቴን ማናግሮሽ ነው ወይ ማለት? እሱ ነገር ተገቢ ነው ነው ነገር ነው ያስፈልጋል። ሩታ ጋር አታጋቢ። ማን ይጠራ? እኔ ነኝ የጠራሁት። እኔ ነኝ የጠራሁት። ነው ማለት ለምን? ማለትም የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም ለዛ ነው እያጋባው አይደለም። አብርሃም እንዴ ሩታን እዚህ ቦታ ላይ መጥራቱ ለምን አስፈለገ ታዲያ? መጀመሪያ የያዝነውን ነገር አውርተን መጨረስ አንችልም? እዚህ ቦታ ላይ እሷን መጥራቱ ለምን አስፈለገ? በሩታ ፊት የትኛውም ነገር መናገር ስላለብህ ነው። ምክንያቱም አንተ ሩታ ጋር ስትሄድ ሌላ ሰው፣ ሄርሜላ ጋር ስትመጣ ደግሞ ሌላ ሰው ነው። ስለዚህ ሩታ ባለችበት የትኛውም ነገር መታወቅ ስላለበት ነው። አብርሃም በሌላ ነገር እንዳታየው። ምክንያቱም ማየቷ አይቀርም እሷን ባትኖር ለሱ ያለ ስሜት ለሄርሜላ ያለህን ስሜት